ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ ያው ወደ ሌላው ቶፒክ ከመግባቴ በፊት በመጀመሪያ ከዚህ በፊት እዚህ ቪዲዮ ላይ ቪዲዮውን አይቶ ትርጉም ያለው ሐሳብ ወይም ኮሜንት ሼር ያደረገን ሰው ለሚያደርግ ሰው $100 እንሸልማለን ባልነው መሰረት ዛሬ የመጀመሪያውን አሸናፊ ሸልመናል። እንኳን ደስ አለ መብራቱ ማለት ፈልጋለሁ። ከዚህ በኋላም እንደዛው የተለያዩ ቪዲዮዎች ላይ በወር አንድ ጊዜ አንደኛውን ቪዲዮ ራንደምሊ የመረጥን እዛ ቪዲዮ ላይ ትርጉም ያለው ቆንጆ ኮሜንት ሼር ለሚያደርገን ካሉት ውስጥ አወዳድረን እንሸልማለን። በዚህኛው ቪዲዮ አንፎርቹኔትሊ 3 ኮሜንት ብቻ ነው ያገኘነው፣ ግን ከ3ቱ ውስጥ ትርጉም ያለው ጥሩ ኮሜንት የመሰለንን መርጠን ሸልመናል። ከዚህ በኋላም እንደዛው እናደርጋለን። stay tuned። ለዛሬ አንድ አዲስ ሲሪየስ መጀመር ፈልጌያለሁ። ከዚህ በኋላ ለተከታታይ 10 እስከ 15 ሳምንት በሚሆን አንድ ሲሪየስ እንጀምራለን። ምንድነው ሲሪየሱ? እዚህ ሀገር በጣም ብዙ የተለያዩ ቢዝነስ አይዲያዎች ሲተገበሩ አያለሁ እና እነሱን ዊኬንድ ላይ ሪሰርች ሳደርግ ነበርና ያው ቪዲዮ ሪከርድ የተደረገው ሰኞ ነው። ቅዳሜና እሁድ ሪሰርች ሳደርግ ነበር። እድሜ ለቻት ጂፒቲ ሪሰርቺንግ በጣም ቀላል ሆኗል እና ሳይ ወደ 30-40 የሚሆኑ ስሞል ቢዝነሶች አሉ፣ ትንሽ ወይንም ምንም ካፒታል የማይፈልጉ የሚባሉና እነሱን በተለይ ደግሞ ለኢትዮጵያ አዶፕት መደረግ ይችላሉ ብዬ ያሰብኳቸውን የተወሰኑ ቪዲዮዎች እንሰራለን። የተወሰኑ ቢዝነስ አይዲያዎችን ሼር አረጋችኋለሁ። ይሄንን ሳደርግ ምንድነው ለማድረግ ያሰብኩት? አንድ ቪዲዮ ላይ ወይም ለአንድ ቀን አንዱን ቢዝነስ ርዕስ እናነሳለን። ለምሳሌ ተንቀሳቃሽ መኪና ማጠብ ሊሆን ይችላል፣ ወይንም ደግሞ ምግብ በሰብስክሪፕሽን ማቅረብ። ከዚህ በፊትም ሜንሽን አድርጌዋለሁ። ይሄን አይዲያ ግን በደንብ ገባበታለሁ። ቢሮ አካባቢ ያሉ ምናምን ወጥተው ሆቴል ውስጥ ምግብ ምሳ የሚበሉ ሰዎችን ሰብስክሪፕሽን ማስገባት፣ አንዴ በወር የሆነ ነገር ከፍለው በየቀኑ ምሳ እያመጣን ቢሮአቸው መስጠት፣ ወይንም እየመጡ እንዲበሉም ሊሆን ይችላል ሬስቶራንት ውስጥ ማለት ነው። እንደሱ አይነት ብዙ ቢዝነስ ኦልተርኔቲቮችን አየሁና እነዛን አንዷን አንስቼ ይሄ ቢዝነስ ማለት ምንድን ነው፣ እዚህ ሀገር እሱን ቢዝነስ ሰርተው ሰክሰስፉል የሆኑ ቢዝነሶች እነማን ናቸው፣ ከዛ ውስጥ ደግሞ አንዱን ደግሞ አንስቼ ይሄ ቢዝነስ ሂስቶሪካል ባክግራውንዱ እንዴት ነው፣ እንዴት ጀመረ፣ እንዴት አደገ፣ አሁን ያለበት ደረጃ ምንድን ነው የሚሉትን ነገሮች ነው በዝርዝር ሼር ላደርጋችሁ የምፈልገው። መጨረሻ ላይ ደግሞ ወደኛ ሀገር ልንቀይረው የምንችልባቸውን ኦፕሽኖች ደግሞ እኔ የታየኝን ሼር አደርጋችኋለሁ፣ እናንተም ትጨምሩበታላችሁ ኮሜንቱ ላይ። እንደዚህ አይነት ነገሮችን እያደረግን ከ10 እስከ 15 ሳምንት የሚፈጅ ይሆናል ብዬ ገምታለሁ። ከዛ በላይም ሊሆን ይችላል። ያየኋቸው ቢዝነስ አይዲያዎች በጣም ፋሲኔቲንግ ናቸውና እንደናንተ ኮሜንት ታይቶ ሐሳቡን የምትወዱት ከሆነና ጠቃሚ ነገር ካገኛችሁበት ስለምትነግሩኝ እሱን እያየን የእናንተን ፊድባክ እያየን ሞር ልናሰፋው እንችላለን። እንደዚህ አይነት ሐሳብ የሚመቻችሁ ከሆነ ወይ እንደዚህ አይነት ቪዲዮ ማየት የምትፈልጉ ከሆነ እንግዲህ ቻናሉ ላይ ሰብስክራይብ ማድረግ አትርሱ። ከዛ በተጨማሪ ፎከስ ላደርግበት የምትፈልጉት የተለያዩ አይዲያዎች ካሏችሁ ያው ኮሜንት ላይ አስቀምጡልኝና በተቻለኝ መጠን እሱንም እዛ ሊስት ውስጥ ለማስገባት እሞክራለሁ። ለዛሬ እቺን ያዝኳት። እንግዲህ በሚቀጥለው ቪዲዮ በመጀመሪያው የቢዝነስ አይዲያ እስክንገናኝ መልካም ጊዜ።